እንደሆነ እኔ ምንም እኔ ሀይሚን ላገባት ነው። ችግሮቻችንን ለማለፍ ብንጋባ ብዬ አስባለሁ። የሆነ ውሳኔ ወስኛለሁ። ለምን አንጋባ? መዘጋጃ ቤት እንጋባ። በቃ እንፈራረምና ቁጭ ብለን በቃ አብረን። እንዴት እያሰብክ እንደሆነ እኔ ምንም አላውቅም ብሩኬ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ዛሬም ሁለት የምንወዳቸው ካፕሎች በአዲስ በጣም በሚያስደነግጥ ቪዲዮ በብሩክስ ቻናል ላይ መጥተውልናል። ዛሬ ይዘውት የመጡት ቪዲዮ ግን በተለይ ብሩክ የወሰነው ውሳኔ እኔ በራሴ እቃወመዋለሁ። በጣም ከባድ ውሳኔ ነው የወሰነው። የወሰነው ብቻውን ነው። ግን ሁለት ባልና ሚስቶች ወይም ሁለት ካፕሎች የሆነ ነገር ማድረግ ከፈለጉ በሁለቱ ውሳኔ ነው እንጂ የሚሆነው በአንድ ሰው ውሳኔ የማይሆን ነገር ነው የወሰነው። የወሰነው ውሳኔ የሌለ በቃ የማይገናኝ ነገር ነው፣ የሌለ ነገር ነው። እኔና ሀይሚ ልንጋባ ነው፣ ሀይሚን ላገባት ወስኛለሁ እና እስከ ዛሬ ላታገባት ነው እንዲህ ስትቀልል የነበረው? ላታገባት ነው እንዲህ? ገና ጥያቄ ላይ ነው። ገና ለእኛ ጥያቄ እያቀረብክልን ነው እንዲህ? ላገባት ወስኛለሁ። አብረሃት ከ2 ዓመት በላይ ቁጭ ያልከው ላታገባት ነው? ወደህ ነው ማታገባት? ትቀልዳለህ እንዲህ? በሴት ልጅማ እንደዚህ መቀለድ የለም። ምናልባት አብዛኞቹ እህቶች ቪዲዮን እስከ መጨረሻው ልብ ብላችሁ በደንብ ከሰማችሁት ብሩክ ያለው ነገር እኔ አልተቀበልኩትም። ሀይሚን ታዲያ ሊያገባት የወሰነው በስነ ስርዓት እናት አባቷ ጋር ወይም ወላጆቿ ጋር ሽምግልና ልኮ በሰርግ ወይም በቤተክርስቲያን በተክሊል ዋቴቨር አይደለም፣ በመዘጋጃ ደግሞ እኔና እሷን ባልና ሚስት መሆናችንን የሚያሳይ በመዘጋጃ መፈራረም አለብን። ስንፈራረም ደግሞ 3 ታዛቢዎች ነው የሚያስፈልገው። ከኔም ጓደኞች፣ ልብ በሉ ዘጋ ጓደኞች ታዛቢ አምጥተን 3 ታዛቢዎችን አምጥተን ከዛ እኔና እሷ ባልና ሚስት መሆናችንን የሚያሳይ ማስረጃ በመዘጋጃ እንፈራረማለን። ይሄን ለሀይሚ ልነግራን ነው ብሎ ሀይሚ ጋር ሄዶ ለሀይሚ ስነግራት ግን ሀይሚ ይሄን ነገር አልተቀበለችውም። ቪዲዮውን አብረን እንየው። በቃ አብረን እንሁን። በቃ እሺ አይደለም በቃ እንጋባ እኮ ተጋብተን። እሺ ምንድን ነው የሚያስለቅስሽ? ለምንድን ነው የምታለቅሽው? ብሩክ አሁንም ለሀይሚ ያቀረበላትን ጥያቄ ሀይሚ ምንም እንኳ ባትቀበለውም ድጋሚ አሁንም ሌላ ስህተት እየሰራ ነው። ለሀይሚ ወይም ሀይሚን አገባት አለሁ ላገባት ነው ስላለ ሳይሆን እኔ የምቃወመው ብሩክ እስከዛሬ እንግዲህ ከእዩ ጋር የነበረውን የፍቅር ግንኙነት እዩ ያረገዘችው ከብሩክ እንደሆነ እንዲሁም አብስላትም እንዳለች ሁሉም ነገር ታውቃላችሁ። ያንን ነገር አንተ ከሁሉም ንጹህ እንደሆንክ ሀቅህ ሳይወጣልህ እንደገና ሌላ ስህተት መስራት የለብህም። ዘጋ ሀይሚ የመለሰችው መልስ ትክክል ነው። ይሄ ምንም ነገር ቢፈጠር ሊሆን አይችልም። ለአንድ ተራ ግለሰብ ብለህ እኛ ህይወታችንን በአጭር ነገር መወሰን የለብንም። በስነ ስርዓት አውርተንበት ተነጋግረንበት ነው እንጂ ህይወት ቀላል አይደለም፣ ትዳር ቀላል አይደለም። እንደዚህ ዝም ብለን ካሜራ ፊት ደቅነን ሰክሰን የሆነ ነገር ብለን በሰከንድ ወይም በደቂቃ ወይም በስሜት ተገፋፍተን የምንወስነው ውሳኔ አይደለም። ስለዚህ ይህ ነገር ሊሆን አይችልም። ብሩክ በመጀመሪያ አንተ ንጹህ መሆንህን ሀቀኝነትህን ነፃ አውጣ ራስን። ከዛ በኋላ የኔናንተ ጉዳይ ይቀጥላል ነው ሀይሚ ያለችው በአጭር አማርኛ። እንቀጥል። ከኔ ጎን ሆኜ እኮ ነው እያልኩሽ ያለሁት። ለሚያለያየን ነገር ቦታ ሳብሬ አይደለም እንዴ? ታዲያ እኮ እያመንሽኝ አይደለም። አሁንም ይኸው ጥያቄ ፈጥሮብሻል። እንዴት ጥያቄ አይፈጥርብኝም? ነገሮች ሲስተካከሉ ቀስ ብለን ሁሉንም ነገር እናደርጋለን እያልኩ ነው። አንተ ደግሞ እንደው አትፍረዱብኝ። ዛሬ አጋጣሚ ሆኖ በጣም አስተያየቴን አሁንም እየሰጠሁ ያለሁት በብሩክ ንግግር ላይ ነው። ብሩክ አሁንም ለምንድን ነው በእኛ ላይ ፈተና የሚበዛው? ለምንድን ነው ከጎኔ የማትሆኒው ነው አሁንም ብሩክ ለሀይሚ እየነገራት ያለው ነገር። ግን ሀይሚ ያ ሁሉ ውርጅብኝ እየወረደባት ከቡታጅራ ጀምራችሁ አዲስ አበባ መታ እንኳን እንደ ሴት እንደሱ አይነት ብረት በቃ ብረቱን ነው ያለበሳት። እውነት ስነግራችሁ ስሬስ ስቲል ድራማ እንኳን ቢሆን ሲሰሩ የነበረው በጣም ጎበዝ ስሬስ ናት። እውነቱን ነፃ መሆኑን የብሩክን ሀቀኝነት እንዲወጣ ምንም እንኳን በሁለቱ መካከል ስሜታዊ ሲሆኑ የሚሰዳደቡት ነገር ገበናቸውን ቢዘረግፉትም ሀይሚ ግን በጣም ጠንካራና ጎበዝ ማይንድ ለሷ በጣም ክፍት ስለሆነ ነው እስካሁን ድረስ ከብሩክ ጋር ያለችው። ብሩክ ከዚህ በላይ ሀይሚ ከጎንህ እንዴት ትቁም ነው የኔ ጥያቄ። ለምንድን ነው ከጎን የማትቆሚው? ለምንድን ነው የማትረጅኝ? አሁንም እኮ የእዩ ልጅ የኔ ነው እያልሽ ነው። እኔ እኮ ያመኛል ምናምን እንቅልፍ ነሳኝ መተኛት አልቻልኩም ምናምን እያለ እንግዲህ ሲሰክስላት ሀይሚ ምንድን ነው ያለችው? ከጎንህ አይደል ሆይ
አሁንስ አብሬህ አይደል ወይ? ይኸው ትክክለኛውን ነገር ነው እኮ ሀይሚ እየተናገረች ያለችው። እኔም ዛሬ ይኸው ቤት ውስጥ ራሱ አንድ ቤት ውስጥ የሆነ ወንጀል እንደሰራች ነገር አንድ ቤት ውስጥ እኮ አስገብተ ያጎርካት በአንተ ኬዝ ነው፣ በአንተ ሪዝን ነው። በእሷ በኩል እኮ ምንም አይነት ኬዝ የለም። እንደ ማንኛውም ሴት የሚሰማትን ስሜት ነው ወታ የምትናገረው። ማንኛችሁም ሴቶች ብትሆኑ ዝም ብለን መለፍለፍ፣ የተሰማንን ነገር ጀጅ ማድረግ ሳይሆን እኔ በሀይሚ ቦታ ሆኜ ብሆን ብሩክን እንዴት ነበር ማድረገው? እረዳው ነበር፣ ከብሩክ ጎን ቆም ነበር። ምንም ድራማ እንኳን ቢሆን እንዲህ በጣም ስሜታዊ አይደለም። እንደዚህ የተወለደ ልጅ አሁን ልጅ ተወልዶ ሌላ ደግሞ አፍቃሪ መታ ይቅርና እንዲህ ሰላም እንኳን ሲባባሉ እኮ የሚናደዱ ሴቶች አሉ። በዛ አጋጣሚ ሀይሚ ብረት ናት፣ ጀግና ናት። ብሩክ ተው እንጂ ብዙ ነገር ትለናለህ ስለ ሀይሚ ጠንካራነት፣ ጎበዝነት፣ ብርቱነት ከጎንህ እንዳለችም እኛም እንመሰክራለን። አንተም ታውቃለህ። አሁን ደግሞ ለምንድነው ከጎን የማትሆኑ? ከዚህ በላይ ምን ትሆንልህ? እኔ ዛሬ በጣም ነው የማዝነው። በብሩክ ንግግር ላይ ነው አስተያየቴ ሁሉ፣ እንዳፈርዱብኝ። ይህ ቸኩዬ የማይሆን ነገር ውስጥ መግባት አልፈልግም። አንተም ደግሞ ልክ እንደዛ ገባ እኮ ይሆናል። ግን በችኮላ ሚሆን ነገር የለም። በችኮላ ሚሆን ነገር እስከ መቼ ነው እንደዚህ የምንቀጥለው? ለማንኛውም ዛሬ በተለቀቀው ቪዲዮ ላይ እያንዳንዷ ንግግራቸው ከቀጠልኩ ብዙ ማውራት ስለምችል እዚጋ ከትል አድርገውና ዛሬ በተለቀቀው ቪዲዮ ላይ ጠቅለል አድርጌ ስነግራቸው ሁለት ባልና ሚስት ከአንድ ባህር ይቀዳሉ ነው የሚባለው። የዘፈን ዳራሩ እስክስታ ነው አይደለም? ብሩክ በግምጃ ቤት ምናምን 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 እያልክ ዙሪያ ጥምጥም እያደረገ እኛንም አላስፈላጊ ቃላቶችን እንድንወረውር ከምታደረገን በአጭሩ በቃ እኔና ሀይሚ ከፋሲ ጋር አናልፍም። እንደዛ እንደዚህ እያልኩ የማነቃቂያ ቪዲዮ ነው እየለቀቀን ያለ ነው። ሁለት ባልና ሚስት አንድ ቤት ውስጥ እየኖራችሁ አሁን ድረስ ወይ ፍቅረኛሞች አይደለንም ወይ ሌላ ነገር እያላችሁ እንደዚህ ማለት ብሩክ ይቅርታ፣ በጣም ማደንቅህ ማከብርህ፣ ወጣትነትህ ሳያሸንፍህ ብዙ ነገር ያደረግህ እንዳንተ አይነት ሁሉ ወጣቶች አርአያ የሆንክ ነህ። ከዛም አልፈህ ሳምንታት ባልሞላ ጊዜ ውስጥ ገዳም ይዛት ሄደህ ሀይሚን ቃል ያስገባሃት ናት። ሀይሚን ትክክለኛ ወደ ትክክለኛ እምነቷ እንድትመጣ ያደረግክ ናት። እኔ ብዙ ነገር መናገር ፈልጋለሁ ለብሩክ። በጣም የማደንቀው በጣም ጎበዝ። ብዙ ጊዜ ስለ ብሩክ ተናግሬያለሁ፣ ግን በሚሰራው ስራ ላይ ግን በሚናገረው ነገር ላይ በቃ ጀጅ አረጋለሁ፣ አስተያየት እሰጣለሁ። ያ ማለት ብሩክን አልደግፈውም፣ እነቅፈዋለሁ፣ ሀይሚን ከፍ አረጋታለሁ፣ ሀይሚን እነቅፋታለሁ፣ ብሩክን ከፍ። እንደዚ አይነት ነገር እኔ ጋር የለም። እንድትረዱኝ የምፈልገው ነገር። ለማንኛውም ብሩክ ይህን ሁሉ ዙሪያ ጥምጥም ከምጠመጠምብን በቃ በተስፋ ፋሲካን እኔና ሀይሚ እንጋባለን ብለህ ብታሳርፈ ምን አለ? ዛሬ በተለቀቀው ቪዲዮ ላይ ግን ብሩክ በስህተት ላይ ስህተት እየሰራ መሆኑን ለሀይሚ ሽር ስታደርጋት፣ ሀይሚ ደግሞ ትክክለኛ የሆነ ነገር ነው የመለሰችልህ። አንተ በመጀመሪያ የአዩ ልጅ አንተ አለመሆኑን ሲታወቅ፣ እዘጋ ማብስላት የምትባለዋ ልጅ ከእሷም ነፃ መሆንህ፣ ሐቀኝነትህ፣ ንጹህነትህ ሲታወቅ እኔ እናንተ ተጋብተን አብረን እንኖራለን ነው በአጭር የእሱ አማርኛ። ሀይሚ የተናገረችው ነገር ዛሬ ምንም የምቃወም ነገር የለም፣ ትክክል ነው። ብሩክም እንግዲህ ለሰራው ስህተት ወይም ከጀርባ ያንተ ልጅ ነው ምናምን የተባለ እኛም ብሩክ ይህን እንደማያደርገው እንደው ዝም ብለን በገስም ቢሆን አረገውን ብለን ነው የምንለው። እንደማታረገውን ባለሙሉ ተስፋ ነን። ስለዚህ ፋሲካን እንጠብቅ በተስፋ አታናደን።